ሰላም ሰላም ጤናና ማማር እንዴት ናችሁ? ሁሉ ሰላም ሁሉ መልካም ናይስ። ካለፈው የቀጠለ አሁን የምናየው ደግሞ ሞራው ኦፕሬሽን ባይሰራለት የሚመጣው ኮምፕሊኬሽኖች አሉ። ምንድነው የሚመጣው ጣጣ የሚለውን አንድ ባንድ እናያለን ማለት ነው። የመጀመሪያው ፌኮሞርፊክ ግላኮማ ይባላል። ይሄ ሌንስ ውሃ ሲገባበት ያብጣል። ስለዚህ በሚያብጥ ጊዜ ወደፊት ለፊት ይመጣል። ወደፊት ለፊት በሚጠጋበት ጊዜ ምንድነው አኳይሱመር ከሲለሪ በዲ የተመረተው በፖስቴሪየር ቻምበር አልፎ በዚህ በፒውፕል አልፎ ወደ አንቴሪየር ቻምበር ሄዶ በአንግሉ በኩል ትራቢኩላር ሜሽወርክ ሲለም ካናል ወደ ኤፒስካል ቬን እንደዚህ ፍሎ ያደርጋል ብለናል አይደል? ስለዚህ ይሄ ሌንስ ውሃ ሲገባበትና በጣም ሲያብጥ ወደፊት ለፊት ይመጣ ማለት። ስለዚህ አንግሉን የመዝጋት ነገር ነው። አይሪሱን ይገፋውና አይሪሱ ደግሞ ሄዶ አንግሉን ይዘጋዋል ማለት። ስለዚህ በዚህ ምክንያት ኢንትራኦኩላር ፕሬሸሩ በጣም ከፍ ይላል ማለት ነው። በዚህ ምክንያት ታካሚው በጣም ፔንፉል ይሆናል። ግራጁዋል የሆነ ቪዥን ሪዳክሽን ኢን ካታራክት ሞራ የነበረው ሰደን የሆነ ድንገተኛ የሆነ የእይታ ማጣት ይኖራል። ሲቪየር ኤንድ ፔን ይኖረዋል። ሬድነስ አይኑ ይቀላል። ፒውፒሉ እንደምታዩት ዳይሌትድ የመሆን ነገር ይኖረዋል። ስለዚህ ይሄ ሞራው ኦፕሬሽን ባለመሰራቱ ምክንያት የሚመጣ ኮምፕሊኬሽን አንድ ፌኮሞርፊክ ግላኮማ ይባላል ማለት። ስለዚህ የአይኑን ግፊት ማውረድ ያስፈልጋል። ጠብታ በመስጠት ፒኦ የሚዋጥ ላይክ ዳይሞክስ አሲታዞላማይድ የሚባል እነሱ 3 to 5 ዴይ እነዚህ መድኃኒቶች በመስጠት የአይኑን ግፊት ማውረድ ያስፈልጋል። ኢንፌክሽን እና ኢንፍላሜሽኑን ትሪት ማድረግ ያስፈልጋል። ዘና አፍተር ለዚህ ምክንያት የሆነው ሞራ ይነሳል ማለት ነው። ይሄ አንድ ኮምፕሊኬሽን ነው ማለት። ሌላኛው ሁለተኛው ኮምፕሊኬሽን ደግሞ ፌኮ አናፋይላክቲክ ዩቫይትስ ወይም ደግሞ ፌኮ አንቲጂኒክ ዩቫይትስ የምንለው አለ። እዚህ ያለው የሌንስ ፕሮቲን ሊክ ማድረግ ይጀምራሉ። ኢቭን ሌንሱ ኢንታክት ቢሆንም እንኳን ፕሮቲኑ ምን ያደርጋሉ? ሊክ ያደርጋሉ። ልክ ከዚህ በፊት ስለ ብለድ ቬዝል ፐርሜቢሊቲ ስናወራ ኢንዶቴሊያል ሴል ላይኒንግ የሚባሉ ነገር ሉዝን ሲሆኑ ፕሮቲን ሴልስ ምን ያደርጋሉ? ሊክ ያደርጋሉ። እነዚህ ኤግዙዴት ይባላሉ ብለን ስለ ኢንፍላሜሽን ዲስከስ አድርገናል። ልክ እንደዚህ እነዚህ ፕሮቲን ሊክ ያደርጋሉ። ስለዚህ እነዚህ አንቲጅን እንደ ባዕድ ነገር ነው ሰውነታችን የሚያየው ማለት። ስለዚህ ለሱ ሪስፖንስ በሚሰጥበት ጊዜ ፌኮ አናፋይላክቲክ ዩቫይትስ ሰከንድ ኮዝ ኢንፍላሜሽን ይመጣል ማለት ነው። ስለዚህ ይሄ ሁለተኛው ኮዝ ነው። ስለዚህ ምንድነው ይህን ኢንፍላሜሽን ትሪት ማድረግ ያስፈልጋል። ስቴሮይዳል ቴራፒ ስቴሮይድ ጠብታ ያስፈልገዋል። ሳይክሎፕሌጂክ ድረግ ከዚህ በፊት ማውራታን አትሮፒን፣ ትሮፒካማይድ፣ ሳይክሎፔንቶሌት እነዚህን መጠቀም ያስፈልጋል ማለት። ስለዚህ ኢንፍላሜሽኑን ትሪት ማድረግ ያስፈልጋል። በደም ኢንፍላሜሽን ትሪት ከሆነ በኋላ ለዚህ ኮዝ የሆነው ደግሞ ሌንስ ኦፕሬት መደረግ አለበት ማለት። ስለዚህ ሁለተኛው ኮዝ ፌኮ አናፋይላክቲክ ዩቫይትስ ይባላል። ከሌንሱ ፕሮቲን ሊክ በማድረግ ሰውነታችንን በማስቆጣት የሚመጣ ኢንፍላሜሽን ማለት። ሶስተኛው ደግሞ ፌኮ ላይቲክ ግላኮማ ምን ማለት ነው? ከሌንሱ ፕሮቲን ሊክ ያደርጋሉ። እነዚህ ቅድም እንዳወራ ነው ምንድናቸው? እንደ ባዕድ ነው ሰውነታችን የሚያያቸው። ስለዚህ እነዚህን ዲፌንድ ለማድረግ ነጭ ደም ሴል ላይክ ማክሮፌጅ መጡና እነዚህን ፕሮቲኖች ኢንገልፍ ያደርጓቸዋል። ስለዚህ የማጽዳት ስራ ይሰራሉ። ናይስ ነው። ነገር ግን እነዚህ ማክሮፌጆች ፕሮቲን ኢንገልፍ እያደረጉ ምን ያደርጋሉ? እያበጡ ይመጡና የሄደው የትራቢኩላር ሜሽወርክ የምንለው አለ የአኳይሱመሩ መተላለፊያ ያለው እንደ ሲቪ እንደ ወንፊት ላይ እየሄዱ ምን ያደርጉታል? ይዘጉታል። ስለዚህ የተመረጠው አኳይሱመር በስነ ስርዓት ምን ማድረግ አይችልም? ፍሎ ማድረግ አይችልም፣ መውጣት አይችልም። በዚህ ምክንያት ኢንትራኦኩላር ፕሬሸሩ ምን ያደርጋል? ይጨምራል። ግላኮማ ሀፕን ያደርጋል ማለት። ስለዚህ በዚህ ምክንያት ቶሎ ኢንትራኦኩላር ፕሬሸሩን ማውረድ ያስፈልጋል ፈርዘር ዳሜጅ እንዳይመጣ። ምክንያቱም ግላኮማ አንድ ጊዜ አይንን ዳሜጅ ካደረገ ሪቨርስ ማድረግ አይቻልም። ለምሳሌ ከ100% 60% ከተጎዳ ህክምና የግላኮማ 40%ን ማዳን እንጂ ቀሪውን 60% መመለስ አይደለም። ስለዚህ ቶሎ መገኘት ውጤቱ ቶሎ ነው። ግላኮማ ወደፊት በሰፊው ዲስከስ እናደርጋለን። ይሄ ፌኮላይቲክ በሌንስ ምክንያት የሚመጣ ግላኮማ ነው። ስለዚህ አይፒው ማውረድ ያስፈልጋል። ለዚህ ምክንያት የሆነውን ደግሞ ሌንስ ኦፕሬሽን መሰራት አለበት ማለት ነው። ሌላው አራተኛው ደግሞ ኮዝ ምንድነው? በጣም ማቹር እየሆነ በሚሄድ ጊዜ የሃይፐር ማቹሪቲው የዞኑልስ ወይም ደግሞ ሰስፐንሰሪ ሌጋመንት ያለው
ሌንሱን የሚይዘው ሰስፐንሰሪ ሌጋመንት አለ። ያ ሰስፐንሰሪ ሌጋመንት ደግሞ ሲለሪ በዲ ላይ ነው አታች ነው ብለን ከዚህ በፊት ስለ አኮሞዴሽን የሌንስ ፓወር መጨመርና መቀነስ ርቀትና ቅርብ ለማየት ፕሮሰስ ብለን ዲስከስ እናደርግ ያየ ነው ማለት። ስለዚህ ይሄ ሰስፐንሰሪ ሌጋመንት ዲዩ ቱ ሃይፐርማቹር ካታራክት ምን ያደርጋል? ሉዝን ይሆናል፣ ኢላስቲሲቲውን ያጣል። በዚህ ምክንያት ምን ይሆናል? ሌንሱ ዲስሎኬት ሊያደርግ ይችላል፣ ሙሉ ለሙሉ ካለበት ቦታ ሊለቅ ይችላል፣ ወይም ደግሞ ፓርሻሊ ሰብለክስ ሊያደርግ ይችላል ማለት። ስለዚህ በዚህ ምክንያት ፈርዘር የሆነ ዳሜጅ ሊመጣ ይችላል ማለት ነው። አንደኛ ፌኮዳይኔሲስ ኤንድ አይሪዶዳይኔሲስ የምንለው የሌንሱ ሼክ ነው የሚያደርገው። በሱ ምክንያት ደግሞ አይሪሱ ከጀርባ ሰፖርት ስለማያጣ እሱም ደግሞ አይሪሱ ምን ያደርጋል? ሼክ ያደርጋል። አይሪዶዳይኔሲስ ኤንድ ፌኮዳይኔሲስ የሌንስ እንለዋለን ማለት። ስለዚህ በጣም ሲበስል ፈርዘር የሆነ ዳሜጅ ይመጣል ማለት። ስለዚህ እነዚህ ኮምፕሊኬሽኖቹ ናቸው ማለት። ስለዚህ ወደ ትሪትመንት ሞዳሊቲው ስንመጣ ሰርጀሪ ቤስት ኦፕሽን አማራጭ ነው። ግን ከሰርጀሪ በፊት መደረግ ያለባቸው ነገሮች አሉ። ኤቭሪቲንግ ኢዝ ምንድነው? ትሪት ዘ አንደርላይን ኮዝ መነሻውን ማከም ነው የሚለውን ዲስከስ አድርገናል። ስለዚህ ያ ሞራ የመጣው በምንድን ነው የሚለውን ማየት ያስፈልጋል። ለምሳሌ ከስኳር ታማሚዎች ጋር ተገናኝቶ ከሆነ ያን ስኳሩን ኮንትሮል ማድረግ ያስፈልጋል። ስለዚህ ሞራውንም እዛ ጋር ፕሮግሬሽኑ ይቀንሳል ብቻ ሳይሆን ሪግረስ ሊያደርግ ይችላል። ስለዚህ ከሞራው ጋር የተገናኘው ኮዝ ምንድን ነው? ስኳር ከሆነ ስኳሩ ትሪት ማድረግ፣ ዩቫይቲስ ኢንፍላሜሽን ከሆነ ኢንፍላሜሽኑን ትሪት ማድረግ፣ ስቴሮይድ ከዚህ በፊትም አውርተናል። ረጅም ሰዓት ፒኦ የሚዋጥ ስቴሮይድ የሚወስዱ ታካሚዎች ከሆነ በሱ ምክንያት የሚመጣም ከሆነ እሱን ሆልዶን አድርጎ ወይም ሌላ አማራጭ ሜዲኬሽን እንዲወስዱ አድቫይስ ማድረግ ያስፈልጋል። ስለዚህ ኮዙን መነሻውን ማየትና ማከም ወሳኝ ነው ማለት ነው። ሌላው ደግሞ ምንድነው? ፕሮግሬሽኑ እንዲቀንስ የሚያደርጉ ከዚህ በፊትም ዲስከስ አድርገናል። ምንድነው? ሞራ በፍሪ ራዲካልስ የሚባሉ ዌስት ፕሮዳክት በእነሱ የሌንስ ፕሮቲን ዳሜጅ ይመጣል ነው። ስለዚህ በእድሜ ምክንያት ይህን የሚቃወሙ አንቲ ኦክሲዳንቶች እየቀነሱ ሲመጡ ዳሜጁ እየባሰ ይመጣል ብለን ዲስከስ አድርገናል። ስለዚህ እነዚህን አንቲ ኦክሲዳንት ኢፌክቲቭነስ የሚጨምሩ የቫይታሚን ሰፕሊመንቶች አሉ። ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ የምንላቸው የእነሱ ምግቦች መጠቀም ሞራ ቀድሞ እንዳይመጣ የማድረግ እድል አለ። ስለዚህ እነዚህን መጠቀም ያስፈልጋል። ቫይታሚን ኤ፣ ሲ፣ ኢ ምግብ የምናገኝባቸውን ደግሞ ሰርች አድርጋችሁ እናንተ እነዚህ ምግቦች መጠቀም ወሳኝ ነው ማለት። ስለዚህ እነዚህ ሞዳሊቲ። ስለዚህ ሞራ ኦፕሬሽን መሰራት አለበት። አንደኛ ከቪዥን ኢምፕሩቭመንት እይታውን ኢምፕሩቭ ለማድረግ ማለት። ሌላኛው ደግሞ ቅድም ያወራናቸው ኮምፕሊኬሽኖች በእነሱ ምክንያት ኦፕሬሽን መሰራት አለበት ማለት ነው። የስኳር ታማሚዎች ከሌንሱ ጀርባ ያለው ሬቲና ብርሃን መቀበያው በስኳር ምክንያት ብዙ ኮምፕሊኬሽን ይመጣል። ስለዚህ እሱን ትሪት ለማድረግና ፎሎ ለማድረግ ከፊት ለፊት ያለው ሌንስ ስለሚሸፍን እሱ ኦፕሬት ቢደረግ በደንብ ክሊርሊ ታይቶ ፎሎ አፕ ማድረግ ስለሚያስፈልግ የሞራ ኦፕሬሽን ሊያስፈልግ ይችላል ማለት። ስለዚህ በእነዚህ ምክንያት ሞራው ኦፕሬት መደረግ ይኖርበታል ማለት ነው። ስለዚህ ይህን ካልን ዘንዳ ምንድነው ወደ ኦፕሬሽን ከመሄዱ በፊት ቅድሚያ መደረግ ያለባቸውን ነገር ስናይ መጀመሪያ ምንድነው ታካሚ ወደ ክሊኒክ ሲመጣ እይታው ቼክ መደረግ አለበት። መጀመሪያ እይታው ካላየ ምንም ፋይዳ የለውም። ስለዚህ እይታ መኖሩን ቼክ መደረግ አለበት። ካውንት ፊንገር ነው የሚያየው፣ ሃንድ ሞሽን ነው የሚያየው ወይስ ላይት ፐርሰፕሽን ያህል ላይት ብርሃን ይቀበላሉ የሚለውን ቼክ ማድረግ ያስፈልጋል። ላይት ፐርሰፕሽኑ ፕሮጀክሽን በግራ በቀኝ በላይ በታች የሬቲናውን ፋንክሽናሊቲ ለማየት ይረዳል ማለት ነው። ሌላኛው ደግሞ ራፕድ ይባላል። ሪላቲቭ አፋረንት ፑፒላሪ ዲፌክት የፒፕሉን ደረጃ ኢፌክቲቭነሱን በደንብ ቼክ ማድረግ ያስፈልጋል። ምክንያቱም የዚህ የፒፕሉ ኢፌክቲቭነስ ከኦፕቲክ ነርቭ ዳሜጅ ጋር ስለሚገናኝ ማለት። ስለዚህ ራፕድ ካለ ኦፕቲክ ነርቭ ዳሜጅ አለ ማለት። ስለዚህ ሞራውን ኦፕሬሽን ቢሰራ ፈርዘር የሆነ ውጤት ላይኖር ስለሚችል አነሰሰሪ የሆነ ኤክስፔክታንሲ ሊኖር በጣም ኤክስፔክት እንዳያደርግ ታካሚው ያለውን ነገር ኢንፎርም ልናደርገው እንችላለን ማለት። ስለዚህ ይህን ሬቲናል ፋንክሽን ቴስት ማድረግ ያስፈልጋል። ቪዥን ቴስት ማድረግ ያስፈልጋል። እንደገና ሲስተሚክ የሆነ ኮዝ እንዳለ ሩል አውት ማድረግ ያስፈልጋል። ስኳር ታማሚ ነው፣ የደም ግፊት አለው፣ የልብ ኬዝ አለበት ወይ ኤኒ ሲስተሚክ የሆኑ ኢንፌክሽን። ምክንያቱም ከዚህ በፊት ዲስከስ ስናደርግ ኢንዶፊታልማቲስ የሚል ዲስከስ ስናደርግ ከኢንዶጂኒየስ ሊመጣ ይችላል፣ በብለድ ስትሪም አማካኝነት ኢንፌክሽን ሊመጣ። ስለዚህ ያ አለው የሚለውን ኤኒ ሲስተሚክ ኢንፌክሽን የሚያመጡ ኮዞች ቼክ ማድረግ ያስፈልጋል። ኦኩላርም አካባቢ ኢንፌክሽን ሊያመጡ የሚችሉ ኮዞችን ቼክ ማድረግ ያስፈልጋል። ለምሳሌ
ክሮኒክ ዳክሮሳይትስ ባለፈው ዲስከስ ያደረግ ነው ማለት ነው። እሱ ኢንፌክሽን እንዳለ ቼክ ማድረግ ያስፈልጋል። ስለዚህ ኦኩላር ኢንፌክሽኑን በደንብ ቼክ ማድረግ፣ ሲስተሚክ ኢንፌክሽን ቼክ ማድረግ፣ ቪዥን ቼክ ማድረግ፣ ሌላም ደግሞ የኢንዶቴሊያ የብሌኑን ኢንቴግሪቲውን ጤንነቱን ቼክ ማድረግ፣ እነዚህ በደንብ ቼክ ማድረግ ያስፈልጋል ወደ ኦፕሬሽን ከመሄዱ በፊት ማለት ነው። እነዚህን ሁሉ ቼክ አድርገን ኤኒቲንግ ከሌለ ሲስተሚክም ኦኩላርም ቼክ ካደረግን በኋላ ነው ሰውየው ወደ ኦፕሬሽን ሊሄድ የሚችለው ማለት ነው። ስለዚህ ልክ ወደ ኦፕሬሽን ሲሄድ ምንድነው ክሊን መሆን አለበት። ከዚህ በፊት አውርተናል። ትሪም ሊደረግ ይችላል። አይላሹ ፈርዘር የሆነ ኢንፌክሽን እንዳይኖር ከፍተኛ የሆነ ጥንቃቄ ይደረጋል። የአይን ግፊቱም ደግሞ ከፍ ካለ አዮፒው መውረድ አለበት። እነዚህ ሁሉ ከተደረጉ በኋላ ወደ ኦፕሬሽን ሲሄድ አርቲፊሻል ሌንስ ነው። ናቹራል ሌንስ ወጥቶ አርቲፊሻል ሌንስ ነው የሚገባው። ይሄ ደግሞ አይኦኤል ይባላል። ስለሱ ደግሞ በሰፊ ወደፊት ዲስከስ እናደርጋለን ማለት። ስለዚህ ኮምፕሊኬሽኑን አይተናል። ፕሪ ኦፕሬሽን ወደ ኦፕሬሽን ከመግባቱ በፊት መደረግ ያለበትና ኮንሰንት ደግሞ ከታካሚው ወደ ኦፕሬሽን ሲገባ ፍቃድ አግኝተን ያለንበትን ሁኔታ ማለት ታካሚው ያለበትን ሁኔታ በደንብ ማብራራት ያስፈልጋል። ከኦፕሬሽን በኋላ ይሁን ስላለው ነገር ስለሚጠቀሙ ሜዲኬሽን ስለ ፎሎ አፑ ምናምን በደንብ ዲስከስ መደረግ አለበት ኦፕሬሽን ከመግባቱ በፊት ማለት። ስለዚህ ኮምፕሊኬሽኑና ኦፕሬሽን ከመግባቱ በፊት ያለውን ነገር እንደዚህ አይተናል። ስለዚህ ሞራ ያለባችሁና ክትትል የምታደርጉ ታካሚዎች እንደዚህ አይነት ኮምፕሊኬሽን ሊኖር ስለሚችል በቀጠሮ አክብሮ መምጣት ያስፈልጋል እላለሁ። አመሰግናለሁ።